አባቴ ማን ነው? ሳብዬን ያገታት ማን ነው? ልጄን አንድ ነገር ታደርጋትና እገልሃለሁ። ነይ ወደ እኔ። እንዴት እንደናፈቅሽኝ። ነይ ቀፊኝ፣ ነይ። እናቴ ደህና አይደለሁም። እኔ ባንቺ ቦታ በሆን ኖሮ ሳብዬን ትቻት አልመጣም ነበር። እዚያው አብሬያት እሞታለሁ እንጂ። ልጃችን እኮ እሱ ጋር ናት። ለእሷ የሚያዝልብ ቢኖራችን በጩኸት የምታመጣው ምንም ነገር የለም። እገልሃለሁ። አንቺ ማትረቢ። ልጃችንን እንደምንም ብለን እናስመልጣታለን። ለምን ያለም ጫፋቱ ነው ያለህበት መጥቼ ጉሮሮና ንቄ ነው ማውጣ። እባክህ አባቴ በጭንቀት እንዳይታመምብኝ። በጤና ይሞደስ ያሉንም እናቷ ብትሰማ እኮ ታዝንብኛለች። እየፈራው ነው አባ። መተውሰደኝ። ሰውየው በጣም ያስፈራል። ይህን እኮ በፍርሃት ተጨንቃ ነው የሚሆነው። የልጅህን ሬሳ የሚከፈለውን መስዋዕትነት ከፍዬ ልጄን አድናታለሁ። ኤፌሶን፣ ቆይ እንዴት እሱን ልጠረጥር ይቻልሽ? ትንሽ ነገሩ ግራ ገብቶኝ ነው። ፍቅረኛሽን ለመጨረሻ ጊዜ ያገኘሽው መቼ ነው? ሳብዬም ወደ ቤቷ ትመለሳለች። ምክንያቱም የማላውቀው ስልክ ነው። ምናልባት ሳቤላን የተመለከተ ጉዳይ ሊሆን ይችላል። ሄሎ ሄሎ፣ አቶ አብርሃም። አቤት። ማን ልበል? እኔን እንኳን አታውቀኝ። ያንተ የሆነ ውድ ነገር እኔ ጋር ይገኛል። ምንድነው አባቴ? ማን ይደወለልህ? አቢ ምን ሆኖ ነው? እኔ እንጃ። ቆይ አንተ ነህ ልጄን ያገትካት? አዎ፣ ልጅህን ለማስታወስ ከገመትኩት በላይ ጊዜ ወሰደብኝ ይመስለኛል። በጣም ይገርማል። ልጄን አንድ ነገር ታደርጋትና እገልሃለሁ። ልጄ ዓለሜ ናት። ሰማኸኝ? የትም አባ ብትገባ አታመልጠኝም። ማን አባ ስለሆንክ ነው ልጄን ለመያዝ የደፈርከው? እገልሃለሁ። አቢ ምንድን ነው? ማን ነው? ሳብዬን ያገታት ማን ነው? ምን እንደሚፈልግ ጠይቀውና ይልቀቃት። ተረጋጋ አቶ አብርሃም። በጩኸት የምታመጣው ምንም ነገር የለም። ምን እንደማመጣማ አሳይሃለሁ። እገልሃለሁ። ለምን ያለም ጫፋቱ ነው ያለህበት መጥቼ ጉሮሮና ንቄ ነው ማውጣ። እገልሃለሁ። ምን አባ ያስቃል? እማላደርገው እንዳልመስል። አታውቀኝም ማን እንደሆነ። እገልሃለሁ። አባቴ ተረጋጋ እንጂ። ልጃችን እኮ እሱ ጋር ናት። እባክህ የሆነ ነገር እንዳያረጋት ተረጋጋ። አቢ የሆነ ነገር አድርግ። ሳብዬን ይልቀቃት። በቃ የሚፈልገውን ነገር እናደርጋለን። ሳብዬን ብቻ ይልቀቃት። እባክህ ልጄን ምንም እንዳታደርጋት። የምትፈልገውን ነገር አደርግልሃለሁ። ልጄን ምንም እንዳታደርጋት እባክህ። አሁን ጥሩ ነጥብ አንስተሃል። እኔ በባዶ የሚፎክር ሰው አይመቸኝ። ስናደድ ደግሞ ከት ብሎ መሳቅ ነው የሚመቸኝ። ይቅርታ። እሺ በቃ ይቅርታ። ምን ላድርግ? ምንም አደርጋለሁ። ለልጄ የጠየከኝን ሁሉ አደርግላታለሁ። ምንድን ነው የምትፈልገው?
እርግቤ ወይኔ እርግቤ፣ ይህን እኮ በፍርሃት ተጨንቃ ነው የሚሆነው። እርግቤን በጣም ጥሩ። በ3 ቀን ውስጥ 1 ሚሊዮን ብር እፈልጋለሁ። 1 ሚሊዮን? 1 ሚሊዮን? አዎ በትክክል ሰምተኛል። 1 ሚሊዮን ብር? 1 ሚሊዮን ብር እፈልጋለሁ። በ3 ቀን ውስጥ ነው የምፈልገው። በዛ ላይ ደግሞ ገንዘቡ ሙሉ በሙሉ ካሽ እንዲሆን ነው የምፈልገው። በካሽ? አዎ ካሽ ነው የምፈልገው። በ3 ቀን ውስጥ 1 ሚሊዮን ብር ከየት ነው የማመጣው? ለዚያውም በካሽ? እሱ እኔን አይመለከተኝም። በ3 ቀን ውስጥ ያለምንም ግርግር በምልክልህ አድራሻ ገንዘቡን ታስቀምጠዋል። አለበለዚያ የልጅህን ሬሳ አስረክብሃለሁ። የልጅህን ሬሳ? እሺ አሁን 1 ሚሊዮን ብር ከየት አባታችን ነው የምናመጣው? ቆይ አቢ፣ ሳብዬ ደህና ናት? ድምጿን ሰምተዋል? የልጅህን ሬሳ? ልጄ አባቴ ልጄ አብርሃም እባክህ ንቃ። አብርሃም ወይ ጉዴ! አብርሃም አባቴ! አብርሃም እባክህ ንቃ። አብርሃም አባቴ እባክህ ተነሳ። አባቴ እምለው ይሰማል? አባቴ እባክህ ንቃል። አብርሃም ንቃ። አባቴ እባክህ አብርሃም ልጄ አባቴ ነቃ። ተመስገን። ቆይ ዲና ተረጋጊ። አየር ማግኘት አለበት። አብርሃም እዛው ሁን። አቢ አብርሃም ድምጽ ይሰማል? አብርሃም አባቴ እባክህ መልስላት። ልጄን ወይኔ ልጄን። አብርሃም እባክህ ተረጋጋ። ከዚህ በላይ መጨናነቅ የለብህም። ወይኔ ልጄን፣ ይህኔ እኮ ርቧት ይሆናል። ወይኔ ልጄን፣ ህመሟ ተነስቶባት ይሆናል እኮ ልጄን። እባክህ አባቴ እንደዚህ አትበል። ልጃችንን እንደምንም ብለን እናስመልጣታለን። አሁን ምን አይነት አባት ነኝ? ልጄን መጠበቅ የማልችል። እናቷ ብትሰማ እኮ ታዝንብኛለች። ወይኔ ልጄን። አባቴ እባክህ እንደዚህ አትበል። ልጃችን ምንም አትሆንም። ሆነች እኮ። ከዚህ በላይ ምን ትሆን? አጠገቤ እኮ የለችም። ወይኔ ልጄን።
አሁን ይሄን ሁሉ ብር ከየት ነው የማመጣው? ወይኔ ልጄ፣ በምን ጥፋትሽ ነው እንደዚህ የምትሰቃየው? ልጄን እንካይን መድኃኒቷ አልፈልግም። አብርሃም መዋጥ አለብህ። ምን እንዳይፈጠር ነው የምወጣው? እኔ እኮ ኦልሬዲ ሞቻለሁ። የምኖረው ለልጄ ነበር። ልጄ ከሌለችኝ ደግሞ እኔ በድን ነኝ። እኔስ አባቴ፣ ቆይ ለእኔ አታስብ? እሺ ተው፣ ሆዴ ውስጥ ስላለው ልጅ አታስብ? አባቴ፣ ለልጅ እኮ ታስፈልጋታለህ። አንተ ጠንካራ ካልሆንክ እና የሆነ ነገር ከሆንክ ቆይ ልጃችንን ማን ሊያሳድጋት ነው? አባቴ፣ ልጃችንን እንደምንም ብለን ወደ ቤታችን እንመልሳታለን። እሺ፣ መከፈል ያለበትን መስዋዕትነት በሙሉ ከፍለን ወደ ቤቷ እንመልሳታለን። እባክህ፣ ለዛ ደግሞ አንተ ጠንካራ መሆን አለብህ። መሸጥ ያለበት ንብረት በሙሉ ተሸጦ ልጃችንን እናድናታለን። እባክህ አባቴ፣ ከመቼውም ጊዜ በላይ ጠንካራ መሆን አለብህ። እባክህ፣ ለእኔ ስትል መድኃኒቱን ዋጥ። እባክህ አብርሃም፣ ዲና ልክ ናት። ለሳቤላ ሁላችንም እናስፈልጋታለን። በይበልጥ ግን አንተ በጣም ታስፈልጋታለህ። አሁን የሚሰማህን ስሜት መገመት አይከብደኝም። በጣም ከባድ ሁኔታ ውስጥ ነው ያለው። ግን ያንተ እንደዚህ መሆን ለሳቤላ ምንም አይጠቅማትም። ሳብዬም ወደ ቤቷ ትመለሳለች። ምክንያቱም እንዳንተ አይነት በጣም ጠንካራ አባት አላት። የሚከፈለውን መስዋዕትነት ከፍዬ ልጄን አድናታለሁ። አባዬ ወዴት እየሄድክ ነው? ወደ ስራ። ስራ? እና ማታ ትመጣለህ? ለትንሽ ቀን አልመጣም። ስመጣ ግን የፈለግሽውን ነገር ይዤልሽ እመጣለሁ። እሺ? እምብየው እኔ አንተን ብቻ ነው የምፈልገው። አትሂድ። ካልሄድኩማ አንቺን በምን አስተምርሻለሁ? የቤት ኪራይስ ማን ይከፍላል? የሌሎች አባት እኮ ማታ ማታ ወደ ቤት ይመለሳሉ። አንተ ለምንድን ነው የማትመለሰው? ቆይ ስራ ምንድን ነው? ልጅ እያለቅ ለምንድን ነው ስራ የተቀበልከው? ትንሽዬ ልጅ እኮ ናት። እንዴት እንደዚህ ታደርጋለህ? አይ ንቃ።
አንተ እኮ ወንጀለኛ አጉል ደግ ለመሆን እንዳትሞክር። አይ ግን አልችልም። ሚጣን ያሰርኳት ያክል የተሰማኝ ነው። ወደ ቤቷ ባለስለት እንኳን ቢያንስ እኮ ልንከባከባት ይገባል። ልፈታት ይገባል። ምን ልታደርገኝ ነው? ልገለኝ ነው? በእናትህ ተወኝ። አላሳዝንህም? እኔን ገለህ ምንድን ነው የምትጠቀመው? በእናትህ እንዳትገለኝ ልለምን። ተረጋጊ። እኔ ልገልሽ አይደለም ልፈታሽ ነው። እኔ ቤቴ ነው መሄድ የምፈልገው። አባቴ ይጨነቃል። እባክህ አባቴ በጭንቀት እንዳይታመምብኝ። አንተ አባት የለህም? ያንተ አባት እንደዚህ ቢሆን ደስ ይላል? እሺ ልጅ ላይስ እንደዚህ ቢያደርጉ ደስ ይልሃል? እባክህ ልቀቀኝና ወደ ቤቴ ልሂድ። አይዞሽ፣ ተረጋጊ። ልፈታሽ ብቻ ነው። እሺ ተወኝ፣ እንዳትገለኝ። ገና እኮ ልጅ ነኝ። አላሳዝንህም? ወደ ቤቴ መሄድ ነው የምፈልገው። በጣም እየፈራው ነው። በምትወደው ነገር ልለምን። እባክህ ተወኝ። እሺ በቃ አትፍሪ። የምተኝበትን ላምጣልሽ። እሺ አይዞሽ፣ ምንም አላደረግሽም። እሺ እዛ ፍራሽ ላይ ሄደሽ ቀደም ትያለሽ። እዛ ፍራሽ ላይ ሄደሽ ቀደም። አይዞሽ፣ እኔ አልጎዳሽም። እሺ ተነሽና ፍራሹ ላይ ገደም። እሺ ገና እኮ ልጅ ነኝ። አላሳዝንህም? ወደ ቤቴ መሄድ ነው የምፈልገው። እሺ ልጅ ላይስ እንደዚህ ቢያደርጉ ደስ ይልሃል? አላሳዝንህም? እኔን ገለህ ምንድን ነው የምትጠቀመው? በእናትህ እንዳትገለኝ ልለምን። ዶክተር ልዩ ተነሱ፣ ግቡና አረፉ። እሺ አንተም ገብተህ እረፍት ብታደርግ ጥሩ ነው። ለእኔ አታስቢ ዶክተር፣ ግቡና አረፉ እናንተ። እሺ ልዩ ተነሺ፣ አንቺም ማረፍ አለብሽ። አይ ሳቢዬ እኮ ይሄኔ ጨንቋታል። ፈርታ እንቅልፍ አልወስድም ብሏት ነው የሚሆነው። ሳቢዬ ውጭ እያለች እንዴት ነው እኔ እንቅልፍ የሚወስደኝ? እንዴት ነው የምተኛው? አይ እኔ አልገባም። ይሄኔ እኮ ሳቢዬ ፈርታ እንቅልፍ አልወሰዳትም። ብቻዋን በጣም ፈርታ ነው የሚሆነው። ሳቢዬ ውጭ እያለች እኔ እንዴት ነው የምተኛው? አንቺ የምትናገሪው ነገር እያሰብሽ ተናገሪ እንዴ። በስንት መከራ ያረጋጋውትን ሰውዬ እንደ አዲስ ልታስጨንቂው ነው እንዴ?
ቆይ ለሳቤላ አንቺ ብቻ ሐሳብ ያደረገሽ ማን ነው? ካንቺ በላይ የሚያስቡላት እናትና አባት አላት። እሺ ትሰሚኛለሽ? ሳብዬም ለኔ ያደራ ልጄ ናት። እኔ ባንቺ ቦታ በሆን ኖሮ ሳብዬን ትቻት አልመጣም ነበር። እዛው አብራት ሞታለሁ እንጂ አንቺ ማትረቢ። ችግር የለውም። ዛሬ አንተ ስላለ አልፋታለሁ። በዚህ ንግግሯ ግን መናደድ ያለብህ አንተም ነበርክ። ግድ የለም ግርግር አልፈጥርም። ለዛሬ አልፋታለሁ። ልዩ ልክ ነሽ። ለሳቤላ ከኛ በላይ አንቺ ትቀርቢያታለሽ። ሳቤላ ከኔ በላይ ለአንቺ ትቀርባለች። እርግጠኛ ነኝ። በዚህ ሰዓት ተጨንቃ አንቺን ስም እየጠራች ነው የሚሆነው። ልዩ ግን ለልጃችን ስንል ህመማችንን ዋጥ አድርገን መጠንከር አለብን። ግዴታ መጠንከር ነው ያለብን። እኛ ስንጠነክር ነው ልጃችንን ወደ ቤት የሚመልሳት መፍትሄ ማምጣት የምንችለው። እሺ ሳብዬ ወደ ቤቷ ትመለሳለች። ጠነክራለን። ጠነክራለሁ። ሳብዬ ወደ ቤቷ ትመጣለች። ሳብዬ ቤቷ ትመጣለች። ጠነክራለሁ። ጠነክራለሁ። እንጠነክራለን። ሳብዬ ቤቷ ትመጣለች። ጠነክራለሁ። 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 በቃ እኔ ተነሽ እንግባ። አሽቃባጭ ለአብርሃም ጥሩ ሰው መስላ ለመታየት እየሞከረች ነው። ደህና ያረጋጋሁትን ሰውዬ ቁስቁሰው ሄደች። እቺ ማትረባ ልጄን መጠበቅ አልቻልኩም። ልጄን መጠበቅ አልቻልኩም። ወይኔ እሷ እዛው፣ እኔ እዚህ ሶፋ ላይ ቁጭ ብያለሁ። እንዲሞቀኝ ልብስ ደርቤ ቤቴ ቁጭ ብያለሁ። ወይኔ ልጄ ተመችቷት ይሆን? ምግብ በልታ ይሆን? ይሄኔ እኮ ርቧታል። ያዝኑላት ይሆን? ለእሷ የሚያዝን ልብ ይኖራቸው ይሆን? ለነገሩ ለእሷ የሚያዝን ልብ ቢኖራቸው ኖሮ መጀመሪያም ይሄን አያደርጉም ነበር። ወይኔ ልጄ፣ ወይኔ ልጄ። ተረጋጋ አባቴ። ልጃችን ምንም አትሆንም። እሺ ለገንዘባቸው ሲሉ ልጃችንን በደንብ ይጠብቋታል። ምንድነው ርብቃ? ልዩ እንደዚህ ሆነሽ ብቻሽን ማደር የለብሽም። ከኔ ጋር ነው የምታድሩ። ነይ። አረ ችግር የለውም። ክፍሌ ገብቼ መተኛ እችላለሁ። እንዴ ልዩ ምን እየሆንሽ ነው? እኔ እኮ ነኝ። በይ ነይ፣ እኔ ጋር ነው የምታድሩ። ነይ ነይ። ልጄ መጣሽልኝ? ነይ ወደ እኔ። እንዴት እንደናፈቅሽኝ። ነይ ቀፊኝ። ነይ እናቴ፣ እናቴ አድኝ እባክሽ፣ እናቴ አድኝ፣ አድኝ።
የኔ ልጅ ምንድነው የሆንሽው? ችግር አለ እንዴ? እናቴ ደህና አይደለሁም። እናቴ አድኝ። ነይ ነይ ወደ እኔ ልጄ። እናቴ ደህና አይደለሁም። እናቴ ደህና አይደለሁም። ምንድነው የሆንሽው ልጄ? ነይ ወደ እኔ። እባክሽ አድኝ። ደህና አይደለሁም። ነይ እኔ ጋር ነይ። እናቴ ደህና አይደለሁም። እባክሽ ቶሎ አድኝ። እናቴ አድኝ። ነይ ልጄ 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 ልጄ። ልጄ የሆነ ነገር ሆናለች። እርግጠኛ ነኝ። በጤናዬማ እንደዚህ አልሆንም። አባ አባ ይቅርታ፣ በጣም ይቅርታ። አንቺ ላይ ማድረግ አልነበረብኝም። እንደ አንቺ አይነት ልጅ አለኝ። እሷም ልክ እንደ አንቺ እንቅልፍ ትወዳለች። ነገር ግን የፈለገ ቢሆን ጸጉሯን ሳላበሳት አትተኛም። እባክሽ ተገድጄ ነው ይህን ሁሉ ነገር እያደረኩ ያለሁት። በጣም ይቅርታ። የሆነ ነገር ሆናለች። እርግጠኛ ነኝ። ነዩ ደብቃኝ ነው እንጂ ልጅ የሆነ ነገር ሆናለች። ልደውልላት እንዴ? ግን አሁን በዚህ ሌሊት ተኝታ ነው የሚሆነው። ወይኔ የሆነ ነገር ተፈጥሯል። ወይኔ አምላኬ፣ እንደምንም ይንጋልኝና ሌሊት ተነስቼ ራሴ በዛው እጄ ባያቸው ይሻለኛል። ጭንቅላቴ ምንም ጥሩ ነገር ማሰብ አልቻለም። እርግጠኛ ነኝ በቃ ልጅ የሆነ ነገር ሆናለች። ወይኔ አምላኬ እባክህ ልጅ ይጠብቅልኝ። እንዴት ነው የሚነጋው? ሻውን አባቴ ምን አዲስ ነገር አለ? ምንም የለም። ማን ሊሆን ይችላል? ስልኬን እንዴት አገኙት? እየተከታተሉኝ ነበር ማለት ነው። እኔ ግን አንድ የጠረጠርኩት ሰው አለ። ማን ነው? ግን ጥርጣሬ ብቻ ነው። የፈለገውን ንገሪኝ። ማን ነው?
ኤፌሶን የርብቃ ፍቅረኛ ነው። ኤፌሶን? ቆይ እንዴት እሱን ልጠረጥር ይቻልሽ? እሷ ልታውቅም ላታውቅም ትችላለች። ለነገሩ እኔም ከጥርጣሬ የዘለለ ነገር አላውቅም። ልጁ እንደዚህ አይነት ነገር እንደሚያደርግ ሰምቻለሁ። ለሰዎች እየደወለ ብር ይጠይቃል። እምቢ ካሉት ደግሞ እንደኛ በቤተሰቦቻቸው ያስፈራራቸዋል። ግን ወሬ ብቻ ነው፣ ምንም የተረጋገጠ ነገር የለም። ትሰሚኛለሽ? እኔን ግን ቪዲዮን ከመልቀቅ ማናችሁም አታስቆሙኝም። ስለዚህ ገንዘቡን ቶሎ አዘጋጅልኝ። ከሳምንት በኋላ ገንዘቡን ባልክልኝ የሚፈጠረውን ነገር ማናችሁም አትችሉትም። ኤፌሶን እባክህና ቤተሰቦቼን ተወን። ለአንተ የምሰጥ ምንም አይነት ገንዘብ የለኝም። ለምንድን ነው የማትረዳኝ? ኤፌሶን ብር አምጪ ብሎ እያስፈራራት። ዲና ብር ጠይቆሽ ነበር። እንዳትዋሽኝ ዲና፣ ብር ጠይቆሽ ነበር። በስልክ ስትወዱ ሰምቼሻለሁ። አዎ ጠይቆኛል። ለዛ ነው እኮ የተጠራጠርኩት። ግን ሙሉ ለሙሉ እሱ ያደርገዋል ማለት አይደለም። እንዴ አባቴ እንደዚህ እንድትሆን እኮ አይደለም የነገርኩ። ምናልባት መፍትሄ ካመጣልን ብዬ ነው። እሺ ወዴት ነው የምትሄደው? አባቴ ምን አለበት ባልነገርኩት። ይበልጥ እንዲናደድ አደረኩት። አባቴ ጠብቀኝ። ልዩ በቃ አሁን እረፍት አድርጊ። ምንም እንቅልፍ ሳተኝ እኮ ነጋ። አእምሮሽ እረፍት ሲያገኝ ነው በደንብ ልታስቢ የምችይው። አይዞሽ አሁን ተረጋጊና እረፍት አድርጊ። አብርሃም፣ አቢ፣ ሳቢ ምን ሆነች? ሳቢ ምን ሆነች? ርብቃ፣ በዚህ መልኩ ስለማናገርሽ በጣም ይቅርታ። ግን ደግሞ የግድ ማናገር አለብኝ። አብርሃም፣ ምንድነው የሆንከው? ርብቃ፣ ፍቅረኛሽን ለመጨረሻ ጊዜ ያገኘሽው መቼ ነው? ፍቅረኛሽን? ገብቶሻል ርብቃ? ቀጥተኛ ጥያቄ ነው የጠየቅኩሽ። በቀጥታ መልሽልኝ። መቼ ነው ያገኘሽው? ትናንት አግኝቼው ነበር። ቆይ ምን ተፈጥሮ ነው? ትናንት የት ነው ያገኘሽው? ኤፊ፣ እዚህ ምን ይሰራል? ቆይ ምንድን ነው የለበሰው? ከየት እየመጣ ነው? አልገባኝም። ግን ለምንድን ነው ይህን ጥያቄ የሚጠይቀኝ? ርብቃ፣ የጠየቅኩሽን መልሽልኝ። አብርሃም፣ እንደዚህ ምን እንዳናደደ አላውቅም። እኔ ግን የጠየቀኝ ነገር ከመመለሴ በፊት የጥያቄውን ምክንያት ማወቅ አለብኝ። ዝም ብለሽ አቃባጥሪ። የተጠየቅሽውን ብቻ ዝም ብለሽ መልሽ። የጥያቄው ምክንያት ሳላውቅ ምንም ነገር አልነግራችሁም። ፐርሰናል ጥያቄ ነው እየጠየቃችሁኝ ያላችሁት። እሱን ለመመለስ ደግሞ በቂ ምክንያት ያስፈልገኛል። ያው ትረዳኛለህ ብዬ አስባለሁ። ለነገሩ አንተ እንኳን ይሄን ትረዳዋለህ። እኔ የማይገባት አንቺ ማትረቢ ወደዚያውን በግድሽ ትመልሻታለሽ። ርብቃ፣ ዲናን ኤፊ እየደጋገመ ገንዘብ ሲጠይቃት ነው። ፍቅረኛሽ ልጄን አግቷት ሊሆን ይችላል ብዬ ጠርጥሬዋለሁ። ለዛ ነው መጠይቅሽ። ኤፊ ዲናን ብር እየጠየቃት ነበር?
ሳቢላን እሱ ሊያገታት ይችላል እንዴ? ቆይ ትናንት ሰፈር ውስጥ እንደዛ ለብሶ ያገኘሁት ለዚህ ይሆን እንዴ? አይ ኤፊ ይህንን አያደርግም። ይህን ነገር መቀበል ይከብደኛል። ዶክተር፣ እኔ አንቺን አከብርሻለሁ፣ ግን ደግሞ የጠፋችው ልጄ ናት። ለልጄ ስል ደግሞ ምንም አደርጋለሁ። ዶክተር፣ ልጄ ጠፋች የተባለችው ከትምህርት ቤት በምትወጣበት ሰዓት ነው። ያ ማለት ደግሞ መግቢያ መውጫችንን የሚያውቅ ሰው ነው ያደረገው። ኤፌሶን ደግሞ ደጋግሞ ዲናን ገንዘብ ሲጠይቃት ነበር። ስለዚህ እሱ አድርጎት ሊሆን ይችላል። ኤፊ ሳቢላ በታገተችበት ሰዓት እኛ ሰፈር ምን ያደርጋል? እሱ አግቷት ይሆን እንዴ? ዶክተር፣ አሁን ምክንያቴን የተረዳሽኝ ይመስለኛል። የጠየኩሽ መልሽልኝ። የምር ትላንት አግኝተሽው ነበር? አዎ። የት? ስንት ሰዓት ነው ያገኘሽው? ሁልጊዜ የምንገናኝበት ካፌ ውስጥ ነው ያገኘሁት። ወክ ብዬ በወጣሁበት ሰዓት ደወለልኝና ወደሱ ሄድኩ እና ወክ ብዬ በወጣሁበት ሰዓት ነው ያገኘሁት። እርግጠኛ ነሽ? ወክ ብለሽ በወጣሽበት ሰዓት ነው ያገኘሽው? አዎ። ወክ ብለሽ የወጣሽበት ሰዓት እኮ ሳቤላ ከትምህርት ቤት የወጣችበት ሰዓት ነው። ታዲያ እንዴት? ምናልባት እሱ ባያደርገው እኮ በሌላ ሰው ሊያስደርገው ይችላል። ማን ያውቃል? አውቆ እንዳንጠረጥረው ፈልጎ ይሆናል ዶክተርን የሚያገኛት። በዚህ መንገድ ማሰብ አለበት። አብርሃም፣ ኤፊ በእርግጠኝነት ይህን ነገር አያደርግም። ደግሞ ያደርጋል ብለህ ከተጠራጠርክም አታስብ። የእሱን ነገር ላይ እንተው። አድርጎት ከሆነም ሳቢላን እኔ ራሴ ያመጣታለሁ። አንተም የፈለግከውን ነገር ማድረግ ትችላለህ። ግን እርግጠኛ ሆኜ እነግርሃለሁ፣ ኤፊ ይህንን ነገር ሊያደርግ አይችልም። ከራስሽ ውጪ ስለማንም እርግጠኛ ሆነሽ መናገር አትችይም። ለነገሩ ይሄን ያንቺ ዶክተር፣ እኔ አንቺን አምንሻለሁ። ይኸውልሽ፣ እኔ ምንም ነገር አልፈልግም። አድርጎት ከሆነ ልጄን ብቻ ይዟት ይምጣ። የጠየቀኝንም ገንዘብ በሙሉ ሰጠዋለሁ። አብርሃም፣ እውነት እሱ አድርጎት ከሆነ 70 ሳንቲም ሳታወጣ እኔ ራሴ ይዣት እመጣለሁ። እሱም እጁን እንዲያገኝ ራሴ ያደርጋለሁ። ግን አሁንም ደግሜ እነግርሃለሁ፣ እሱ ይህንን ነገር ሊያደርግ አይችልም። አምንሻለሁ። ስለማምንሽ ነው የልጄን ነገር ባንቺ ላይ መጠር። እምነትን መቼም አልበላም። እምነት መቼም አይበላም። እሺ በቃ እኔ ልሂድ። ረበሽኳችሁ፣ ይቅርታ። ኤፊ ሳቢላን ሊያግታት ይችላል። ከዛ አግቶ ብር ሊጠይቅ እኔ ባለሁበት ቤት አብርሃምን እያወቀ እንደው ባያውቀውስ እንዴት ህፃን ልጅ አግቶ ብር ይጠይቃል? እንዲህ አይነት ሰው ነው? አይ በፍጹም። ይሄ ዲና ተንኮል ነው የሚሆነው። ታዲያ ኤፊ ለምንድን ነው ዲናን ብር የሚጠይቃት? ዲና ያለችበት ነገር ቢሆን ኖሮ ምናልባት ውሸት ነው ብዬ አስብ ነበር። አብርሃም በጆሮ ከሰማ የምር ጠይቋል ማለት ነው። ቆይ ኤፊ ምን እየሆነ ነው? ርብቃ ደህና ነሽ? ደህና ነኝ። ትንሽ ነገሩ ግራ ገብቶኝ ነው። ታያት፣ ሆን ብላ ያደረገችው ነገር ነው። እኔ አሁንም ቢሆን እሷን ነው የምጠረጥራት። ይሄ ሁሌ እሷ ተንኮል ነው። እኔ እንጃ። እስኪ ማን እንደሆነ ጊዜ የሚፈታው ይሆናል። በቃ አንቺ ረፍት አድርጊ። አባቴ፣ ስሜት እኮ ምንም ጥሩ አይደለም። እባክህ ገብተህ ትንሽ እረፍት አድርግበት። ልጄን ሳላገኝ ምን አይነት እረፍት ነው የሚኖረኝ? አባቴ፣ ስንት ነገር ተነጋግረን እንዴ! ጠንካራ ካልሆንክ እንዴት ነው ልጃችንን የምናገኛት?
ሁሉም ነገር ሲወራ ቀላል። ልጅ አጠገቤ ሳትኖር የት እንዳለች ሳላውቅ እንዴት ነው ጠንካራ መሆን የምችለው? ሞክር አባቴ። እኔ ደግሞ ሁሌም ካጠገብ ነኝ። ልጃችን እንደምንም ብለን እናድናታለን። እሱማ እንዴትም ብዬ አድናታለሁ። ሰማይ ቧጥጬም ቢሆን አድናታለሁ። እኔ የምልህ ግን አባቴ ለምን ያ ቤት አይሸጥም? እንኳን ያን ቤት መሸጥ ካለብኝ ይህንንም ቤት እሸጠዋለሁ። ይህን ቤት? አዎ። አሁን እኔ የጨነቀኝ ነገር ያለኝ 3 ቀን መሆኑ ነው። በ3 ቀን 1 ሚሊዮን ብር ከየት ነው የማመጣው? እስካሁን ገዢ ያልተገኘለት ቤት በ3 ቀን እንዴት ነው የሚሸጠው? በቃ አታስብ አባቴ፣ የሆነ መፍትሄ አናጣም። ካልሆነ ምን? ለምን ይህንን ቤት አስይዘን አንበደርም? እውነትሽን ነው አንቺ። እንደዛ ማድረግ እንችላለን። አዎ አባቴ፣ መጀመሪያ ግን ገዢ እንፈልግ። ከልጃችን ምንም የሚበልጥ ነገር የለም። አመሰግናለሁ የኔ ፍቅር፣ ጥሩ ነገር ነው የነገርሽ። አዳሩን በሙሉ ይሄን ሳስብ ነው ያደርኩት። ለልጄ ምንም ነገር አደርጋለሁ፣ ምንም። እኔም አባቴ ሁሌም ቢሆን አጠገብ ነኝ። ልጃችንን በጋራ እናድናታለን። ተረጋጊ፣ አልጎዳሽም። እሺ፣ ይኸው ምግብ አምጥቼልሽ ነው። ቸኮሌትም አምጥቼልሻለሁ። መቼስ ቸኮሌት ትወጃለሽ አይደለ? እንዳትጠጋኝ፣ እኔ ወደ ቤቴ መሄድ ብቻ ነው የምፈልገው። እሺ፣ ትሄጃለሽ። መጀመሪያ ግን ምግብሽን መብላት አለብሽ፣ አለበለዚያ ግን ወደ ቤትሽ መሄዳችን። አይ አልፈልግም። እኔ ወደ ቤቴ መሄድ ብቻ ነው የምፈልገው። ወደ ቤቴ መልሰኝ። እሺ እመልስሻለሁ። መጀመሪያ ግን ምግብሽን ብይ። ይኸው እኔ አልጎዳሽም። ተረጋግተሽ ምግብሽን ብይ። እሺ፣ ስትጨርሺ ደግሞ ቸኮሌት ትሰጥሻለሁ። እሺ፣ አይ አልፈልግም። እኔ ወደ ቤቴ መሄድ ነው የምፈልገው። ወደ ቤት ካልሄድኩ አልበላም። መብላት አለብሽ እኮ። አይ ወደ ቤት መሄድ አለብኝ። ካልሄድኩ አልበላም። ማታም ሳትበላ አደረችው። አሁንም ካልበላሽ ትጎዳለች። ምን አባቴ ላድርግ? ሄሎ ሄሎ፣ ገንዘብህን አዘጋጅቼልሃለሁ። ልጄን ምንም እንዳታደርጋት እባክህ። ለእሱ አይደለም የደወልኩት። ልጅህ ምግብ አልበላም ብላ እያስቸገረች ነው፣ እንድታናገራት ነው። እሺ፣ ችግር የለውም፣ ስጣት። እሺ፣ ሰዓት የለኝም፣ ቶሎ አሳምናት። ችግር የለውም፣ ለሱ ልጄን ብቻ አገናኘኝ። እንቺ አባትሽን አናግሪ። ሄሎ አባቢ። የኔ ልጅ ደህና ነሽ?
እየፈራው ነው አባ። መተው ሰደኝ። ሰውየው በጣም ያስፈራል። አትፍሪ አትፍሪ፣ እኔ ልጅ እኔ አባትሽ ያለሁልሽ፣ ምንም አያረግሽም። እሺ አሁኑን ወደ ቤት ሰደኝ። ናና ሰደኝ። ናፍቀኸኛል። ደግሞም እየፈራው ነው። እሺ እሺ፣ አሁኑኑ መጥቼ ወስድሻለሁ። ግን እስከዛ ምግብ መብላት አለብሽ። እሺ እኔ አንተን ነው የምፈልገው። ምግብ መብላት አልፈልግም። እኔ እኮ እመጣለሁ፣ ግን ከዛ በፊት መብላት አለብሽ። እሺ ካልበላሽ ደግሞ ትታመሚያለሽ። አንቺ ደግሞ ከታመምሽ እኔ አባትሽ እጎዳብሻለሁ። እሺ የኔ ልጅ፣ እኔ አባትሽ እንድጎዳብሽ ትፈልጊያለሽ? አይ አልፈልግም። በቃ ስለዚህ እስክመጣ ምግብሽን ብይ። እሺ እሺ እበላለሁ። የኔ ልጅ እወድሻለሁ። እሺ እኔም እወድሃለሁ። ቶሎ ናና ውሰደኝ። እሺ ይበቃል ይበቃል። ሄሎ ያልኩህን እንዳትረሳ። 3 ቀን ብቻ ነው ያለ። ይኸው ምግብሽን። ልጄ ምግብ አልበላም እያለች ነው፣ እየተጎዳች ነው። አባቴ ተረጋጋሽ። ቢያንስ ድምጿን ሰምተህ ደህና መሆኗን አረጋግጣል አይደል? እሱም አንድ ነገር ነው። እሱም ቢሆን ደውሉልህ ሳቡዬ እንድትበላ እንድታደርግ ካደረገ ስለሱ ያስባል ማለት ነው። ስለዚህ አንተ መጨነቅ የለብን። አሁን መጨነቅ ያለብን እንዴት ብሩን ሞልተን ሳቡዬን ወደ ቤት መመለስ እንዳለብን ነው። ስለዛ ብቻ ነው መጨነቅ ያለብን። እሺ አባቴ አንተ ተረጋጋ። ይህንን ነገር በጋራ እናልፏለን። እሺ አባቴ። በጣም ጨካኝ ነህ። እኔም በማሰቃየት ምንድን ነው የምትጠቀመው? ምግብሽን ብይ። አልበላም። አባትሽን አሰሚው። አንተ ስለ አባቴ ምን አገባህ? እዚህ ባታመጣኝ ኖሮ ከአባቴ ጋር በደስታ በላ ነበር። እኔ አንቺ የምጎዳሽ ሰው አይደለሁም። ማታም ሳትበይ ነው ያደርሽው። ለአባትሽ የምትጨነቂለት ከሆነ ግን ምግብሽን ብይ። አለበለዚያ ግን ወደ ቤትም አትሄጂም፣ በስልክም አታገኝም። አባትሽን ማግኘት ከፈለግሽ ምግብሽን ብይ። ያ ምግብሽን ብይ። ርብቃ ዲና፣ አቢ እንደዚህ አይነት ሁኔታ ውስጥ ሆኖ ወዴት ነው የምትሄደው? ቆይ እንዴ፣ ምናልባት ሳብዬን ያገቱት ሰዎች ልታገኝ ቢሆንስ የምትሄደው? አዎ አብሬያት መሄድ አለብኝ።
ሰላም ጤና ይስጥልኝ የሳቤላ ድራማ ቤተሰቦች። ለሳቤላ ድራማ እንዲሁም ከዚህ በኋላ አዲስ ለምንጀምረው ድራማ የተለያዩ ተዋንያንን እንፈልጋለን። ወንድ ተዋንያን እድሜ ከ25 እስከ 29 ዓመት፣ ቁመት ከሜትር ከ74 እስከ ሜትር ከ90 ድረስ። በስልክ ቁጥር 0911 60 8602 ላይ ከዚህ በፊት የሰራችሁበት ስራ ካለ ሊንኩን ወይም ደግሞ ጥርት ያለ የሚታይ ፎቶ እንድትልኩልን ስንል እናሳስባለን። ተጨማሪ ማሳሰቢያ፣ በዚህ ስልክ ቁጥር በቴሌግራም አስፈላጊ መረጃዎችን መላክ እንጂ ቀጥታ መደወል አይቻልም።